እንግዲህ ዛሬ እናንተን እዚህ ስብሰባ ብለን የጠራነው ምንድነው ሀገር ለማስረከብ ነው። ሀገር ማን ይረከባል? ሀገርስ እንዴት ይረከባል? ማንስ ማስረከብ እናወራለን። አሁን ኮሎኔል ይመጣል እንትን ነው ሀያ መንገድ ዘግቶ ነው ቀረና አሁን ይመጣል። ስለዚህ እሱ ያለው ነገር ሁሉ ነገር ሀገር ለመረከብ ዝግጁ ናቸው አይደለም እንዴ? እንደ ጀግና እኮ እንደዚህ ነው። በቃ እንደዚህ ነው የምንፈልገው። በቃ እንደውም ኮሎኔል መጥቷል። ምድግ ብላችሁ ትቀበላላችሁ። እስኪ አንዴ ተነሱ። ምን አላችሁ? ቁጭ በሉ። ሰላም ነው ከሬ ኮሎኔል። በቃ እንግዲህ ቁጭ በል እናንተ። እሺ ቁጭ በሉ። ኮሎኔል እንግዲህ አሁን ያለውን ነገር እስኪ ንግግር አነጋግራቸው እስኪ። በጣም ጥሩ ነው። እንግዲህ ለኛ ደም አፍሰን ለአጥንቱ ከስክሰን ለዚች አገር ነፃነት ብዙ ታግለናል። በእቺ ረዶት መስክሩ ነው። ልክ ነው። እንትን ኮሎኔል እንዳለ እናንተ ሀገር ለመረከብ ፍቃደኛ ሆናችሁ በማምጣታችሁ በጣም ደስ አለና እናንተ ደግሞ ሀገር ራክብ ነው ብላችሁ መጣችሁ። እስኪ እናንተ እንትን ንግግር ማድረግ ማለት ነው አጥተው እናገር ማለት ነው። እስኪ እንዴት ነው ሀገር የምትረከቡ? ትረከባላችሁ አይደለም? በጣም ጥሩ ነው። እስኪ ማን እስኪ እጃችሁ አውጡና ንግግር የምታረጉ እስኪ ሀሳብ አንተ እስኪ ና ተመልከት። እንዴት አምራለሁ ነው እሺ እስኪ ቀጥል አንተ። ምን ታጣሉ ደግሞ ሀገር መረር በጣችን እንኳ እያደረግን መጠበቅ ጮሴ ማለት ምንድነው? ቁጭ በል እንትን ማለት ነው። እንደዚህ ደግሞ ማለት ነው። እሺ ሌላ ደግሞ ሌሎቻችሁ እስኪ አንተ ምንድነው? አዎ ምን ታጣሉ? የጨብስ ምናምን ይቻላል እንጂ አይደል እንደ ጋሽ እየኮመኮምን ጨብሳችን እንደቅ ብለን እየኮመኮምን ነው የምንጠብቀው። ወፍ እንኳን በሰፈት እንኳን ለለፍቲ አሸባሪ ያለሙ ማረጋገጫ ካመጣ ሸባሪ ወፉም ሸባሪ ካልሆነ ልፋል በቃ እንደሱ ነው። ቁጭ በል ጃግና አንተ እስኪ ጨብጨባ አንድ ጊዜ ጨብጨባ። እንደዚህ ነው ሀገር ጥሩ ነው። ለአርብና ሰዋቸው በጣም አሪፍ ነው። እንግዲህ እናንተ እውነቴን ነው በጣም ጀግኖች ናቸው። ለዚህ ሀገር ትሞታላችሁ አይደል? አዎ ወራኔ ለማ ለዚህ ሀገር ትዋጋላችሁ። ለዚህ ሀገር ትጠብቃላችሁ። ታስተውቃላችሁ። በጣም ደስ ይላል። ጥሩ ወጣት ነው ይሰውሱ። በቃ እንደዚህ ነው። እንደዚህ ጀግና ነው ማስፈልግና አሁን ምንድነው ዋነኛና ጠንካራ ለመሆን ማሰልጠኛ ትገባላችሁ። ወታደር ስልጣን ምንድነው? ጉምታ ምንድነው? ጉምታ ምንድነው? ምን ችግር አለ? እስኪ ምንድነው አንተ ምን አለ? እኔ ሰርሻለሁ። ምን ነው በዛት ሰርሻለሁ። በቃ እኔ በርጨይስ እንዴ ሀገር ላይ ነው ያየላ ነው ያልኩን ጠይቃቸው ታጋፍችናለሽ እንዴ? ምን አይነት ሙሉ ነው? እኔም እኮ ነገሩን አልኩኝ እንጂ እኔም የራሴ ችግር አለብኝ። ምን ችግር? ኩላሊቴ የለም። አንዱ ኩላሊቴ ማን ነው ሰደል? እንደ አንድ ቀለሊት ጨብሴን ስኮመኩም አመሾና አንድ ጥግ ስር ደቀስኩኝ። በቃ ጠዋት ስነሳ የለችም እንደዚህ እንደውም አሁን ተነሳቢ ምን አባቱንስና አንተ ኩላሊት ግን መጠበቂያ ቃታውን አንተ ሀገር ትጠብቃለህ እንዴ? ልበሙት ምን አይነት ስልባወት ነው? ሬሳ ጎዶሎ ለንደና አንተ አይነት ጫላ አይነት በቃ ትባው ለንደና አንተ አይነት ሙትቻች ነው እንዴ? እቺን ሀገር ምን አናስረከው ምንድነው ደግሞ አንተ እኔ ማለት ይመር አለብኝ ማለት ይመር አለብኝ ማን ነው አልሲ ይመር አለብኝ። ምንድነው እሱ? የመርሳት በርሽ እና ጉርጓር አፈር ግባና አሁን ሀገር ጠብቅ ስትባል ጠጅ ቤት ልጠብቅ ነው አይደል? አሁን ፎከራ ምናምን ምን አይነት ነገር ነው? ነገር ምን አሁን ፎከራ ምናምን አልነበረም እንዴ? ምን አመት ነው አንዱ እንደዚህ አይነት ወጣት ሰው ተጠራናለ እንዴ? እንደዚህ አይነት ልባውቶች እንደዚህ አይነት ጫታ እንደዚህ አይነት ሲጋራ እንደዚህ አይነት ትንባው እንደዚህ ጠጉሩን እንደናተች የሚያሳድግ ዱዓ ቀኑን እንዳገርምና እንደዚህ ነው እንደ አንተ ጠወቀ ሰው የምትጠብቀኝ
ለአንድ እንኳን ከዚህ ሁሉ ደቃቅ አንድ እንኳን አገሩ የሚረከብ እንጣል ሀገር ለነኚህ ተስረከብን ማለት እኮ ነገ ጠዋት ጠጅ ቤትና እንትን ጫት ቤት አድርጎ ጨረሱ ማለት እኮ ነው። በቃ ሎኛ ለማንኛውም አሁን ይሻላል ትላለህ ታዲያ። በቃ እናንተ ጋር አስቆያ ጋር በቃ ምን ይደረጋል? ያለ አማራጭ ያባራችሁ ጌቶች ሳብሳብ አንድ ያለው ባካችሁ ተቸግሬ የመጣሁ ላስቸግራችሁ። አዎ ተሩቅ አምባ መጥቼ አሁን መሳፈሬንም ልብሴንም ጥቅልል ዳርጎ አዲስ አበባን ውስድ ዳርጎት የውራቁቴን ቀረው። ሳብሳባ ላይ ነን። ሀገር ተረካቢ አትንሳብ ችግር ላይ ነን። ሀገር ተረካቢ እንዴት ሆነ ነው ሀገር ተረካቢ ሀገራችን? ባካ እንዲያለ ሁላ ጎረምሳ እያለ እንዴ ጸጉሩን አጨብሮ ይሄ ቆይ ቆጣጠረ ተሚል ይሄው ላይ ክብርን እምቢ አለ። በቃ ይሄው እንግዲህ ጌቶች እኛ በሀገራችን እንኳን ሀገር ተደፈር አይደለም ጎረቤት ስትደፈር ታየ አራተናቱ ነው ተከተክላት ማለት ነው። ሀገር አንሰበስብ ሀገር አንጠብቅ ታለማ ታዲያ ሀገር ትደፈር ጀብረት ይልኛለህ ማርያማ ከተማ በቃ ቁጭ በል። ዋና ተረካቢ አገኘናል። በቃ ቁጭ በል ቁጭ በል። ወቸው ለእንደዚህ አይነት ነው የምፈልገው። ለእኛ አንድም ይበቃናል። ኖሬ ግን እኮ ሀገር ጠብቅ ብለን እኛንስ ቢቀማል በኋላ ችግር አለ አይደለም? ታዲያ ምን ችግር አለ? ለአንተ ያስቸግራል እንዴ? ጉንባሩ እንለዋለና በቃ አይደለም። እዚህ ነው ጨዋታ ነው። ይሆን እንዴ ግንባሩን ነው የምንለው። በቃ እንደሱ ነው። በቃ ጃግራ በቃ ሂዱ እናንተ ምን ተጠቅሙ ያላችሁ በቃ እናንተ